ይሻላል ወደዛ እንሂድ አንድ ለሙዚቃ ለእረፍት ግን ጋይስ በተነሳው ላይ እንትን ትላላችሁ እኔና ኩኪ ስንገናኝ እንደዚህ ነው ሬዲዮ እናስመስለዋለን ጉዳዩን ሁሉ እንደዚህ ነው ያ አንድ ሙዚቃ ልጋብዛችሁና ተመልሼ ይመጣል ከህንድም ጋር ኖረሻልና ብዙ ጊዜም ትያለሽ ከሁለቱ የትኛው ጋር መኖር በጣም ይከብዳል ከህንዱ ጋር ከብዱ ጋር ይሻላል እሺ ቀጥል አልማጫም ከማያውቁት መልአክ የሚያውቁት ሰይጣን ይባላል ግዴታ ሱፍን ቁጥም ማድረግ አለብህ መልክ መስራት አለብህ ስትበላ እዚህ ላይ ጨርቅ ምናምን መሰካት አለብህ ምናምን የለም እንደዛ ነገር የሚቀጥለው ጥያቄ በጣም የሚገርመን ምንም ባባል ሰዎች በአንቺ ጉዳይ አንዳንድ ጊዜ በአጠገቤ ካሉ ሰዎች ጋር ማወራለሁ እንዲሁም እዚህ ጋር አይነገርም እንጂ ያ ፋሚሊ ጋር ራሱ ከቤተሰቦች ጋር ራሱ ትንሽ አወርተን ነበር በአንቺ ጉዳይ ያቺ ጓደኛ ትለኛለች አንድ እናቴ ማለት ነው እሷ ልጅ በጣም ግልጽ ነች ግን አይሆናትም አልገባትም ህዝቡ አልገባትም እና አትግባባም ትለኛለች ይገርመኛል ዲስ ማች እሷ ራሷ አንድ ሰው አለችም የሶሻል ሚዲያ እንትን ተጫዋች እንትን አለችም ሰሚ አለችም እና በጣም አይመስለኛለች እና ግን አልፋ ትገበተማለች የአንቺ ጉዳይ እንግዲህ በኋላ ከወጣ ጊዜ በኋላ ማለት ነው ጓደኛ ብላ ያለችኝ ደግሞ የአንቺ ጋር ሳወራ ስላየች ነው ግን ትላለች አለባበሷ ግን ሽክ ነው ትላለች ስማም ትላለች ከለሯ ታውቃለች የሆነ ብራንድ ነች ትላለች እና ሄለን ጥያቄውን ወደዚህ ሳመጣው ከቤተሰብ ማስተያየት ያለውን ጭምር ነው እና ለእኔም ጥያቄ ስለሆነብን ነው የከለር አመራረጥ በጥቁር በአረንጓዴ ሲልሽ በሽቲ እንዲሁም ሽቲዎችሽ በጣም የሚገራርም ሽቲዎች አሉ እና ሞር ያጎላሻል አይ ቲንክ ልብሶችሽ ራሳቸው መስለብሻቸው ሞር ገጽታሽን ያለሽን ሴት መልክሽን በጣም አግኝቶት አውጥቷል ይመስለኛልና ከዛ አኳያ ይሁን ትንሽ አንዳንድ ጊዜ ከዛ ደበቅ የሚያደርጋቸው ጉቺ በሳቺ መናጢ የሚባሉ ብራንዶች የሚለብሱ ሰዎች በብዙ ገንዘብ ከፍለው የሚለብሱትም አያምርባቸውም ብሩ ነው እንጂ ልብሱን የሚያሳውቀው እነሱ ላይ አያምርም ለልብሶችሽ ምን ያህል ብር ታወጪያለሽ የከለር አመራረጥሽ እና ደግሞ እንዲሁም ከከለርሽ ጋር እንዲስማማ የምታደርጊውስ ይህ ያለው ስታይል እና የምታወጪው የገንዘብ መጠን ለልብሶችሽ ምን ያህል ነው እኔ ማርክ አላሳድድም እንደገና የሚያምር ልብስ ብዬ ሳይሆን የሚያምርብኝን ነው ምገዛው ማን ነው ማርኩ ብያለ ይሄ ልብስ እስቲ ከኔ ጋር ይሄዳል ነው ማለት ዛሴት ያመት መሰለ እንደው ብዙ ማልፈጅ ማርክ ማሰደድ ሰው አይደለውማ ደግሞ ኢንተረስቴ ማለት ጃፓን የምትሰራው ቻይና ትሰራዋለች ስም ነው እኮ ብራንድ ነው አሁን ሚዲያ ላይ ጥሩ ነገሮች እያቀረብክ አንተ ታዋቂ ካልሆንክ ታዋቂ የሆነው ሰው ዝም ብሎ እንኳን ጮ የሚታይለትን አንተ ስንት ነገር ግን እያደረክ ተቀበራለህ ራይት ማርኮችና ሚዲያ ላይ ያለው እይታ አንድ ነው ባይዘው እኔ እንደዛ ነው ገብቷል አንድ የተቀባይነት ስለምታገኝ ብቻ እና ማርኮችም ተቀባይነት ስላገኙ እንጂ የተለየ ምንም ነገር የላቸው ወደፊት ሄለን ብራንድ በሚል ነገር ትመጫለሽ ብዬ ከማስብ ሰዎች መካከል ነው እንደዚህ ታሳባለሽ አያስብበታለሁ ቢታሰብበት ብንልስ ምን ይለናል ቆስቋሽ ከተገኘ ማለት አይጠፋም
የምወድሽና በጣም ረጅም ጊዜ ማቀሽ ሄለን፣ ቀጣዩ ጥያቄና የሚሆነው ዛሬ ባለሽበት ሁኔታ ላለሽ በጣም ገስግሰሻል፣ ብዙ ሄደሻል፣ ብዙ ነገሮች በህይወትሽ አልፈዋል። እንደው ቁጭ ስታስቢው አንዳንድ ጊዜ ጥንካሬሽን እወደዋለሁ ማለት በልጅነትሽ ነው ከኢትዮጵያ ወጣሽው። የማይደፈረውን በልጅነትሽ ደፍረሽ ነው የሰው ሀገር ላይ የተገኘሽው። እዛ የማይደፈረው ነገር ደፍረሽ ነው ሌላ ሀገር ደግሞ እንደገና የወጣሽው። ድፍረቶችሽ በመንገዶችሽ ያስታውቃሉ። ከእድሜሽ ራሱ አኳያ ስትናገር እንደሚሰማው የማይደፈርበት እድሜ ነበርና በማይደፈርበት እድሜ ለመድፈር ቀጥሎም ደግሞ ከአንድ ሀገር ወደ አንድ ሀገር በማይደፈርበት እድሜ እንደገና መድፈር መንገድን ማትፈሪ ሰው ነሽ። በመንገድ ውስጥ ብዙ ነገር ስለሚያጋጥም ማለት ነው። በመንገድ ላይ የሚያጋጥም ብዙ ነገር ስላሉና ይሄን ድፍረት የሚያጋጥምሽን ለማለፍ የመጣውን ለመቀበል በማይገባሽና ባልነበርሽበት እድሜ ነው የደፈርሽው። ምን ተማምነሽ ነበረ ያን የምታረጊው? ምን ነበር ድፍረቱ? ያለ እድሜሽ ነበር የምትደፍሪው። እንዴት ያ ድፍረት ኬት መጣ? ያ ወኔ ኬት መጣ? የምትፈራው እኮ እድሜ ሲጨምር ነው። ታውቃለህ? ፍርሃት እኮ የሚኖር እድሜ ሲጨምር ነው። አይተህ ከሆነ አሁን ብዙ ጊዜ እድሜ ጠገብ ያሉ ሰዎች ሾፌር እና ያንግ ሾፌሮች እኩል አይደለም የሚነዱት። ጀስት መብረርን እንጂ ምን ሊያመጣብህ እንደሚችል ብዙ አታስብም። ወጣትነት ብቻ ወይ ልጅ ስትሆን እድሜ እንዳለ እንደዚሁ ታውቀዋል፣ መቼ እንደሆነ ባታውቅ። እኔ ስወጣ ችግር እንደሆነ አላውቅም። ችግር እንዳሳለፍኩ የገባኝ ሰዎች አሁን ችግር ሲያወሩ ችግር ነበር ለካ ያሳለፍኩት ያኔ ብዬ ማሰብ የጀመርኩት አሁን የሰው ችግር መስማት ሲጀምር ችግር ነው ማለት ነው እንደዚህ የሚያወሩት እላለሁ ሳስበው። አሁን ነው ችግር እንደሆነ ለሰው የምናገረው እንጂ እኔ እንዲያለፈ ምናምን ብዬ አልናገርም። ችግር ስላልመሰለ ለምን ሳይመስለኝ ነው ያለፍኩት። ልጅ ነህ አይደል? ምግብ ሊያዝ አትል፣ ይሄ በሰብሳል አትል፣ ዝም ብለን የምትወጣው ጫማን እጅ ላይ አስገባ ስትባል ታረጋለህ፣ ዝለል ስትባል ትዘላል። እና ሁሉም ወላጅ ነበር አላስበው። ጀስት ግን ከእንደዚህ ነገር ውስጥ እንድገባ ካደረገኝ ነገር ራሴን በራሴ ማስተዳደር ከልጅነት እወዳለሁ። አንድ ጫማ ግዙልኝ ብዬ ወዲያውኑ መልስ ካላገኘው ለራሴ አላረግም የሚል አይነት እርምጃ ውስጥ ገባል። ያ መሰለኝ ከሀገር ያስወጣኝ። የለም እንደዛ ነገር ና የሆነ የለም ከወንድም ጋር እንዲህ ትልልዳ የሚቆሰቁሰ ሰው መንገድ ላይ አታጣም አይደል? ትንሽ እድሜ ጠገበ ሰው ከዛ ሰው ጋር ስትጓዝ የሆነ ቦታ ራስ ላይ አታገኝ። እዛ ሴት ይሄ ብቻ። ሄለን በጣም የሚገርመኝ ሌላው ትውስታ የሰው መውደድ ያለሽ ከሀገርሽ ጀምሮ ወደ ውጭ ስትወጪ ይመስላል በንግግሮችሽ እና ስትናገር ይሰማለሁ። እናንተ ዛሬ የምታዩትን ሄለን በጣም የምትመኩበትን ነገር እኔ በጣም ስቅበት ነበር ትያለሽ። እናዳምጥ ነበርና ነው ያስብላልም ሲታይም የተለያዩ አገሮች ላይ ስኖሪ ሲጀመር ዋናው የሚሆነው ቦታው የሄድሽበት መጀመሪያው ስለ ሰና ወርተሽ ነበረ። የሰና ትውስታሽ ላይ ብዙ ነገር ታወሪያለሽ። የሚገርም ደስ የሚሉ የሚጣፍጡ ለጆሮ ማሸክኩ ሊደመጥ የሚፈልጉ ነገሮች ናቸው። ኢቨን ስራሽን እንኳን ስትሰሪ ገንዘብሽ ከባግዳድ እንደሚመጣ ሁሉ ነው የሰማነው ነው። በጣም ብዙ ሚኒስትሮችን የማግኘት እድል እንዳጋጠመሽ አይተናል። ሰዎች በጣም በሊሞዚን ሲሄዱ ዋው ብሎ የሚጮህበትን አንቺ ግን ምንም አይመስልሽም ነበረ። እና እንዲህ ትላልቅ ሰዎችን አግኝተሽ ራሱ ብዙ ነገር ማድረግ ትችይ ነበረ። ግን ልጅነት ይዞች ነው ወይስ ደግሞ ለጉዳዩ ራሱ ኬርለስ ሆነሽ ነው? ኧረ ለዛ ብለሽ ነው? እንዴት ነው? እድሎች ብዙ ጊዜ ወደ አንቺ መጥተዋል በተለያየ አጋጣሚ ከአንድም 2 3 አይደለም 4 5 ጊዜ እንደምሰማው፣ ግን ነገሮችን ንቀሻቸዋል። ዛሬ ለአንበሳና ለተለያዩ ስጦታዎች አንበሳ ሰረች ብሎ የሚደነቁ ሰዎች
የሚረባረቡ ሰዎች ግን ከዛ በለጠ በዳይመንድም ሆነ በብርም ሆነ ከፍተኛ ቦታ ላይ ያስቀምጥሽ የሚችልን ፖዚሽን የምታገኝበትን ነገሮች የሚያጋጥሙሽ ሰዎች ነበሩ። እድሉ ቀንቶች ነበረ። ያን ነገር ንቀሽዋል እና ዛሬ ግን በአንበሳ ትታምኛለሽ። እንዴት ነው ይህን ነገር ስታይ ወደኋላ ዞር ብለሽ ሪሊ እንዴት ነበር መሆኔ የነበረው? ያን ባለመሆኔ ግን ምን አሳጣኝ? አላሳጣኝም፣ ራሴን በማክበሬ ነው እንጂ ብፈልገው በእጄ ነው የሚል ንግግር ትናገራለሽ። ሰው ዛሬ በአንበሳ የሚጮሁ ሰዎች ግን በሚሊዮን የሚቆጠረ ብር በእጅሽ ላይ ሊቀመጥ የሚችልበት ወቅቶች እንደነበሩ እና ያን ያላወቁ ሰዎችን ምን ትያቸዋለሽ? እኔ እኮ ለራሴ ሰርቼ ማግኘትን ምዳክር ሰው ነኝ። ገብተዋል እንጂ ሰዎችን አጭበርብሬ ወይ ተለማምጬ ወይ ደግሞ የእነሱ ነገር ጥሞኝ ነው ማያውቀው እንጂ ብር ንቄው ወይም ደግሞ ብር ላለማግኘት እንትን ብያለሁ። ግን እንደገና ብዙ ነገር መመኝ ሰው አይደለሁም። ከልጅነቴ የሆነ ነገር እፈልጋለሁ፣ ያችን ነገር ለማድረግ እሰራለሁ። ግን ያችን ነገር ለማግኘት ግን ሰው አልጠይቅም፣ አልለማመጥም። እንደገና ትልልቅ ሰዎች ናቸው የሚባሉትን ጭንቅላታቸውን ሳይ ጭንቅላታቸውን ስለምንቅ ከነሱ ምንም አልጠብቅም። በራሴ ጥረት ግን ነገሮችን አገኛለሁ ማለት ስራ ሰርች ዛሴት በዛ አይነት ጥረት ውስጥ ተከፈለኝ እንጂ ከነሱ የሆነ ነገር ስላላቸው ምንም ተጨማሪ ነገር ወይ ንግግር ከነሱ ጋር አላደርግም። ጭንቅላታቸውን ስለምንቅ ነው። ገብቷል። ሰው ከሩቅ እንደሚያያቸው ሰዎች አይደሉም። ዲፕሎማሲ የሚባሉ ሰዎች አይደሉም። ብዙ ጊዜ ስናገሪ በጣም የሚገርመኝ ንግግር አለሽ። ሰውን መናቅ ከፈለጋችሁ እነሱ ሽንት ቤት ገብተው ሲወጡ ቀጥላችሁ ግቡት ያለሽ፣ ያኔ ሰው መሆናቸውን ታያላችሁ እና ትንቋቸዋላችሁ። ሀብታም ቢሆኑ ንብረት ቢኖራችሁ ታያለሽ። እና በጣም ከባድ ንግግር ነው። ቱ ቢ ኦነስት በጣም ይገርመኛል። እንዴት አሰበችው እላለሁ። ያ ሁሉም ሰው ነው ኢንዶለዴ የሆነ ቦታ አለው ሽቱ የሚጥልበት። በጣም ብስለት ይጠይቃል ይህን ነገር ለመናገር። ከመናገር አልፎ ከማሳቅ አልፎ ግን በጣም ትልቅ ትምህርት አለው። እያዋዛሽ ብትናገሪው። የመጨረሻው ጥያቄ ነው ሄለን፣ ዛሬ ላይ ብዙ እንሰማለን፣ ብዙ አይተናል። ቀጣዩ ጉዞሽ እና መንገድሽ ግን ብሩ እንደሚሆን እናውቃለን። ከምናየው ካጠገብሽ ካለው ራሱ ከፖስት ካረሹ አኳያ ብዙ ነገሮች እየሰራሽ እንደሆነ እናውቃለን። ይህ ብዙ የስራ እድል ቢኖርብሽም ሰዎች ነፃ መውጣት ጉዳይ የሚኖርብሽም ያው የሚያወዱሽ በዚህ ጉዳይ ደሞችና ተመሳሳዮች ባሉ ጉዳዮች ላይ ቢሆንም ግን አንድ ጥያቄ አለኝ። ብዙ ሰዎች ይጠይቃሉ። ሄለን ስታገባ ማየት እንፈልጋለን፣ ክርስትና ማሳት እንፈልጋለን። የሙሽራ ልብሷን ቀዳለች፣ እንደገና አዲስ ሙሽራ ልብስ መግዛት አለባት። ምክንያቱም የምትፈልገው ነው የምታገባው። ግን ቢሆንም ፈላጊዋን ታውቃለች። ቢሆንም ሄለን ግን እንደገና አግብታ ለመኖር ሀሳብ አላት ወይ የሚል ጥያቄዎች ከብዙ አካባቢዎች ይሰራጫሉ። በሩን ዘግተዋለች ወይስ ገርበብ አድርገዋለች ይላሉ። በአንቺ በኩል መሰሽ ምንድን ነው? ልጋብዛችኋ ይቻላል። ያ ዘፈኖችን ስትከፍቻቸው በጣም የተረሱ ናቸው፣ ግን በአንቺ በኩል እንድናስታውሳቸው አድርገሽናል። ለዚህም ምስጋናችን ላቅ ያለ ነው። ነፍስን ይማረውና ግን ሄለን ይህን ዘፈን ስትሰሚ ኢትዮጵያ ሆነሽ ነበር? ሄለን አሮጌት የሚያስመስላት ነገር ትንሽ ባይሆንም አሮጌት ነው የሚያስብለው ዘፈኑ ነው ወይስ ያልገባቸው ካሉ እንደተረጃቸው ብዬ ነው። እስቲ ምን ትያለሽ አንቺ በዚህ ጉዳይ ላይ?
እንትንን ሰለሞን አይ ቲንክ ገና እየወጣው ምናምን ሰማው ነበር። የፍቅር ዘፈኑ ላይ መስለኝ ነበር። ለምን ፖለቲካ ምን እንደሆነም አይገባኝም። ገብተዋል። እና አንዳንድ ዘፈኖች አይታል ገና ሲጀምር ገዳይ ካለ እስከ መጨረሻ ገዳይ ሲል ነው የሚያልቀው ዘፈኖች አይደል? የሰለሞን ዘፈን ግን በየቢቱ ራሱን የቻለ ግጥም አለው አይደል? ራሱ መጀመሪያ የመሃል የምን ሁሉን የሚተነተንበት አለው። አንድን ግጥም ደጋግሞ አይዘፍነውም። አንዳንድ ዘፋኞች አይታል 10 ዘፈን ሲያወጡ 10 ዘፈን ብለው ለቁጥር ያደርጉታል እንጂ የሚደጋግሙት ዘፈን ሙናዬ ካለ ሙናዬ ብሎ ነው የሚጨርሰው። ግጥም አይጨምሩበት። እሱ ግን እያንዳንዱ ስንኝ እንትኖች ላይ የራሱን የቻለ እስከ መጨረሻ የለም ለጀመረው ነገር ማለቂያ አዳዲስ ስንኞች ነው የምሰማው። ለዛ ደስ ይላል። እንደገና ደግሞ ይሄ ቂጥሽ ጡትሽ የሚል ግጥሞች ብዙ የለበትም። ለዛ ደስ ይለኛል። እንደገና ደግሞ ዛሴት በቃ እንጂ እኔ ሰለሞን ተካልኝን አላውቀውም ነበር። መልኩን ራሱ ባይዘው ምን አይነት ፖለቲከኛ ይሆን ምናምን ራሱ አይገባኝም ነበር። ያ እንደዚህ ቢቶቹ የተለያየ በግጥም የተሞላ ዘፈን ደስ ይለኛል። አንድ አይነት ነገር ድግግሞች ሲሆን ይደብረኛል። ጀስት መልክቱ ላይ ፎከስ አደርጋለሁ። ያው ግጥሙ ነው እንትን የሚለው ሙዚቃ እኮ ማይከር ነው የሚስብ መጀመሪያ ዜማ ነው አይደል? ዜማው ሲስብ ነው እኮ ቋንቋ እንኳን የማታውቀውን ዘፈን አብረድድድ ምናምን ያልክ ትሰማዋል። እንትኑ እንዳለው ነው የለም እንትን ያደርጋል የለም ይሰብሻል ይዝት እንድትዝትም ወኔህን ከፍ ነው የሚያደርግ። ይሄ ዘፈኖች ይሄ ወደ ፖለቲካ አይደለም መናገር የምትፈልገውን ይናገራል። ገብቷል? የልብ ይናገራል። ያ እንደገና አንድ ግጥም አይገደጋግም። በላል በለሃ ብሎ በላን እያለ ቀኑ ሙሉ ማለት 5 ደቂቃ በዛ ይዘጋ። ስንኞች አሉት አይደል? በየቢቱ አይደል? ለዛ የተለያዩ ግጥሞች ነው ያሉት። እኔ እንደዚህ አይነት ዘፈኖች ነው የምወድ። አንድ አይነት ግጥም ሲደጋገም አልሰማቸውም። እንደገና የኔ ቆንጆ ላንቺ ተደፍቼ ምናምን ራሱን ብቻ የሚደፋ አፍቃሪም አልፈልግም። ፍቅሩን ይገልጻል፣ ግን ኩራቱንም የሚጠብቅ ዘፈን ደስ ይለኛል። አሁን የሃጫሉ ዘፈን ጅመጅር ተቲ ሞደው ለዛ ነው። ፍቅር አዲስ ልውል አስወደደ ሞድላት ለዛ ለምን ፍቅሯን ትገልጻለች፣ ኩራቷን ማንም አይነካኝም ትላለች። አስባል እንደዚህ አይነት ዘፈን እና ትንሽ ወደ ሎጂክ የሚሄዱ ዘፈኖችን ወዳለሁ፣ ግን የሉም በብዛት። ያ እንደዛ ነው። ሰለሞን ተካልኝ እንደዛ ነው። የመጨረሻው ጥያቄ የነበረውን በዚሁ ጥያቄ ውስጥ መልስ ያገኘ ይመስለኛል። ነገር ግን ልጠይቅና አሁን የመጨረሻ ስርፈት ጊዜ ብያለው። ይሄ የመጨረሻ ይሆናል፣ አልመለስበትም። ንግግሮችሽ በጣም ጥያቄ ያነሳሉ። ለዛ ነው የመጨረሻ ጀልምኛ ያስቀጥሉን። ሄለን እስካሁን በነበርሽባቸው የሶሻል ሚዲያ በርካታ የሆነ ቁጥር ያላቸው ስፍራ ያላቸው ወዳጆችና ካብተሻል። በተዘዋዋሪ ይሄ ነው የማይባል ቁጥር የለው ደግሞ ትንሽ ማናሳም ቢሆን ጠላቶች በርክቶብሻል። ቢሆንም ቅሉ አንቺ አሁንም አለሽ፣ እየቀጠልሽ ነው። በርታቶ ኬት እንደመጣ ቀድም ነገርሽናል። ግን አንድ የመጨረሻ ጥያቄ የሚሆነው እስካሁን ድረስ ባለሽበት የሶሻል ሚዲያ ቆይታ ብዙም ታዘበሻል፣ ተመክተሻል፣ አይተሻል። ነገር ግን አንዳንድ ጊዜ የጠበቅሻቸው ሰዎች ከእጅሽ ሳሙናው ነው ሙልጭ ሲሉ፣ ያመንሻቸው ሲክዱ ተመክተሻል። ስታዝኝም አይችሻለሁ በእንደዚህ አይነት መሰል ሰዎች። ይሄ የመጨረሻው ጥያቄ እንደመሆን መጠን በዚህ ጉዳይ አንድ ብለሽ ትጀምሪና ሲቀጥል ማን ነው ሄለን? ሁለተኛ ጥያቄ የሚሆነው እንዴት ነው ነገሮችን ከየት አቅጣጫና ግንዛቤ ውስጥ አስገብተሽ መልስ ሰጪ በጣም ልቅም ያለና አዳጋሚ ራሱ ጥያቄ እንዳይጠይቅ ያደርገሽ የምትመልሽባቸው አጋጣሚዎች አሉ።
አፍ የሚያዘጉ ልምዱ ኬት እንደሆነም ብናቆቅሉ ሄለን እስካሁን ድረስ ለጎድሽ ሰዎች እየጎድሽም ላሉ ሰዎች ድቅታሽን ሳይሆን ከፍተሽ ሳይሆን ዝቅታሽን ለሚወዱ ሰዎች ምን መልእክት አለሽ? ጨረስክ? ያ ይመቻችሁ ነው የምላቸው። እኔ ወደ ሚዲያ ስመጣ እነሱን አውቄ አይደለም የመጣሁት። ጊዜን ያስታውቀናል። ጊዜውን ተከትለው ሄዱ። ዛሴ ሚዲያ ጎርፍ ነው፣ የአባይ ጎርፍ ስንት ዘመን ከኢትዮጵያ ይፈስ ነበር አይደል? ኢትዮጵያ መገደብ በፈለገች ሰዓት የውሃ ጥራት ገጥሟታል። ከሚገደብባት ሀገር እኮ ምንም የለም አይደል? ሚዲያ ጎርፍ፣ አንዱ ሲሄድ አንዱ ይመጣል። ወደ ሚዲያ ስመጣ እነሱን አላውቃቸው። እዚሁን የተዋወቅ ነው፣ እዚሁን የተመቻቸ አልተመቻቸውም፣ ሄዱ። ሌላ ሰው ደግሞ መጥቷል። ሚዲያ ጎርፍ። ለዛ እነሱን ማሳደድበት ወይ ቂም የሚይዝባቸው ሰዎች አይደል። እንደገና ቢመጡ ለምን መጣችሁ አልልም፣ አልጠይቅም። የተነሳው ቶፒክ ላይ ምን ታስባለህ ብዬ ነው የምጠይቅ። ችግር የለብኝ። እዛ ሴት ሄለን በጣም የመልሽ ስለነበረን ስሪና ክብረሽ እና ክብረሽኝ በቤትሽ በዚህ ደረጃ እንጫወት ስላደረግሽ በጣም እያመሰገንኩኝ፣ ለፓርቱ ደግሞ ሌሎች ለየት ያሉ ጨዋታዎችና ጥያቄዎችን ይዤ ቀርባለሁ። ለዛሬው ግን አረግሽልኝ መስተንግዶ በጣም ከእጅግ ከልብና ከልቤ ከውስጥ እያመሰገንኩኝ ከሩሙ ባልወጣም ዝቅ ብዬ ተቀምጬ እየሰማሁኝ እያመሰገንኩሽ ቀጤበት በርቺ እላለሁ። ለሚያስፈልገው ሁሉ ከጎንሽ እንዳለን ከዚሁ ላስታውቅሽ እፈልጋለሁ። በርቺ፣ ነገ ሌላ ቀን ነው። አመሰግናለሁ። ሄሉዬ አንዴ ያለበት ቦታ አይመችም ለማውራት፣ በጣም ጫጫታ ነው። ኩኪን በጣም ነው የምወድ፣ በጣም ወንድሜ ነው። አውቄ ነው ከታች ምናምን የምተነኩሰው። ረዥም ዓመት አብረን ፓልቶክ ላይ ረዥም ዓመት አብረን ቆይተናል። አውቄ ነው እንደዛ ምለው ምናምን ገብትሻል። እኔ ጨዋታውን ስለምወደው ሃርድ ፊሊንግ ምናምን ያቀኛል። ያው እዚህ ጋር ዲቴል ማውራትም ስለማያስፈልግ ነው እና ቤተሰብ ነን ምናምን ነገር ግን ኩኪ ጨዋታ የሚያመጣው ከታች የሆነ ነገር ምናምን ስትዩ ስለነበረ ነው አንዳንድ ነገሮችን እምል የነበረው ለዛ ነው። እና ኩኪ ሪስፔክት፣ የነበራችሁ ቆይታ በጣም ደስ ይል ነበር። ያው አንቺን ራስሽን ላይክ የውስጥሽን ነገር እንደዚህ ኦነስት ሆኖ መጥቶ እንድታወጪ አጋጣሚውን ላይክ አንዳንዴ እኮ ታውቂያለሽ አይደል ቤትሽን ከፍተሽ የልብሽን የማታወሪበት አጋጣሚ አለ። ምክንያቱም ኮሜንታ ያለሽ ምናምን እንደዛ እንደ ኩኪ አይነት ኩኪ ደግሞ በጣም ኦራተር ታውቂያለሽ፣ በጣም የመናገር አቅም አለው። ሰው ሳይኖር በባዶ ቤት በቃ ቤትን ማውራት የሚችል ሰው ነው ኩኪ ማለት። እኔ ስለማውቀው ነው፣ ለረጅም ዓመታት ነው የማውቀው እና ኩኪ በጣም ሪስፔክት። እኔ ከክፋት እንዳልሆነ ያውቀዋል። ያው ጨዋታውን ሞቅ ደመቅ ምናምን እንዲያደርገው ነው እንደዛ አቆመ ምናምን ስለው እንዲቀጥል ምናምን ስለፈለኩ ነው እኔ እንደዛ ምለው የነበረው። ኩኪና እኔ ረጅም ዓመት ኢትዮ ላቭ ልጅ እያሱ ቤት እንተዋወቃለን። ከዛም ውጭ ብዙ ቤት እንተዋወቃለን። ሩም የነበራቸው ጀርመን ላይክ አሁን በህይወት የሌሉ ምናምን አንቺም ምናልባት ታውቂያቸው ትችያለሽ። እና ኩኪ ሪስፔክት፣ ጨዋታ በጣም ደስ ይል ነበር። ስለተመቸኝ ነው ባይደው ኩኪ እንደዛ ካላደረግሽ ስለማይጫወት ነው እንጂ ያው እሱን አታክ ለማድረግ እንዳልሆነ እንዲያውቀው ለመናገር ነው። ያለውበት ቦታ ለወራ አይመችም፣ ሰዓት እንዳልሻማችሁ። ባለፈው ያልኩትን ነገር አስገብቻለሁ በዛው መሄድ ለመናገር ነው የገባሁት። ሪስፔክት ኩኪ ያቀኛል ብዬ አስባለሁ። ያው በጣም ፌመስ ስለሆነ ደግሞ እሱ ባያቀኝም ችግር የለም። ኩኪ እናመሰግናለን። ቁም ነገር የልጅ እያሱን ቤት ቀጥ አድርጎ ይዞት የነበረ ያው ኩኪ ታውቂያለሽ፣ በባህሪው በጣም ሰላማዊ ጨዋታ ይወዳል ምናምን
የሆነ በቃ እንደዚህ አሁን ካንቺ ጋር እንዳደረገው አይነት ኮንቨርሴሽን የሚወድ አይነት ሰው ነው። መሀል ላይ ገብተው አላግጥ ምናምን ኮማንደር የሚባል አለ ከእሱ ሀገር የሚኖር ልጅ የምታውቂ ከሆነ ምናልባት ስለ ፓልቶክ ከእሱ ጋር ብዙ ጊዜ ይደባደባሉ እንደዚህ ምናምን አሉ። እነ የመርካቶ ልጆች አሉ። አሁን ስማቸውን እዚህ ጋር ሜንሽን ማድረግ አያስፈልግም እንጂ እነ እንትና ምናምን አሉ። ከነሱ ጋር የሚያደርገው ጨዋታና ኮንቨርሴሽን እሱ እንዲጫወት ላይክ ፑሽ ስለሚያደርጉት እኔም እንደዛ ለማድረግ ነው እንትን ያልኩት እና ኖ ሃርድ ፊሊንግ ሪስፔክት ደስ ይል ነበር ቆይታችሁ። እንደዚህ በእንደዚህ አይነት አጋጣሚ ራስሽን ኤክስፕሌን የማድረግ ኦፖርቹኒቲ መፍጠር ራሱ ጥሩ ነው። ምክንያቱም ያንቺን ማንነት ሪል ማንነትሽን ገብተሻል ኤክስፕሌን የምታደርጊበት አጋጣሚ ከኩኪ ጋር ኩኪ ሪል ነው። ባይ ዘ ዌይ ኩኪ ሪል ነው። ቤተሰቦቹን እዛ አዲስ አበባ ድረስ ከስዊድን ወደ ኢትዮጵያ የገባ ልጅ ሄደው እንደገና ደግሞ ሌላ ከስዊዘርላንድ የገባ ልጅ ኬክ ይዘው ቤተሰቦችን ሄደው አይተው ምናምን ብዙ ነገር እናውቃለን። እኔ አሁን እዚህ ጋር ሜንሽን ማድረግ ያው የፓልቶክስ ምን ያላቸው ግን እዚህ ጋር ሜንሽን ማድረጉም ኢምፖርታንት ስላልሆነ እና ኩኪ ኢዝ ቬሪ ጄኒዩን በጣም ጄኒዩን ልጅ ነው። ደስ ይለዋል። ላይክ የድሮ እውነትም የነገስታት ልጅ ዘር እንዳለበት የምታውቂው ኮንቨርሴሽን በጣም ነው የሚወደው እና ከሰው ጋር ማውራት ከኔ ጋር የሆነ በሆነ አጋጣሚ የሆነ ፋሚሊ ሆነን ምናምን ነገር ፎቶ ተላልከን ምናምን በጣም ሪሌት አድርገን ምናምን ነገር እናውቃለን። እና ኩኪ ኢዝ ሶ ወንደርፉል በጣም ኦራተር ነው። በዛ ላይ ደግሞ የመናገር አቅም አለው። 24 ሰዓት ሰው በሌለበት አዳራሽ ወንበር ማናገር የሚችል ሰው ነው። በቃ የአዳራሹን ወንበር አናግሮ ማሳመን የሚችል ሰው ነው እና ደስ ይል ነበር ቆይታችሁ። ያለውበት ቦታ ስለማይመች ነው ላይክ ብዙ ጊዜ እንትን ያልኩት። ኢትዮ ኢንቫይት ያደረገኝ ሰው ኢትዮ ነበር። ቴንክ ዩ ፎር ዳት እና በቃ ሰማችኋለሁ። ቴንክ ዩ ፎር ላስታውስ ብዬ ነው እኮ እኮና አሁንም እኮ ይመቻል። ያለውበትን ቦታ ቆይ ላሳያችሁ በቪዲዮ ይኸውልህ። ያለውበት ቦታ እንደዚህ ነው። አይመችም እኮ አይመችም። ያለውበት ቦታ እንደዚህ ነው። አይመችም። ስለዚህ ለዛ ነው እንደዛ ያልኩት። በቃ ይመቻችሁ። ጃፒ ብሩን ስላስገባ ቴንክ ዩ ወጣ ይተካ ብለን ኦኬ ዩ ዌልካም ቻው። ለማንኛውም ከዚህ እንትን በኋላ ኩኪ እንትና ስለ ሰለሞን ጠይቆኝ ስለነበር ስንኞቹን ስማቸው ኩኪ። እኔ በነገራችን ላይ የሰለሞን አድናቂ ምናምን አለም ዘፈኑን ነው የምሰማው። ፓሪስ አመሰግናለሁ። ቴንክ ዩ ወንድሜ። ብዙ ጊዜ እዚህ ሶሻል ሚዲያ ላይ አንቺን በምታመጫቸው አጀንዳዎችና በሌሎችም ጉዳዮች ያው መብጠልጠል ብቻ ሳይሆን ትሰደቢያለሽም እና አንዳንዴ የምትሰደቢባቸው ምናምን እንትኖች ራሱ እኔ ሼር ሳረግልሽ እሳቀቃለሁ። አንቺ የሚደግፉ ሰዎች ዘዌይ አንዳንዶች የሚሄዱበት መንገድ አንቺን ለመስደብ በጣም ይሰቀጥጣል እና ብዙዎቻችን ያው እንደዚህ አይነት ነገር አንወድምም አንፈልግምም እና አንቺ ላይክ ቲክ ስኪን እንዲኖርሽ እንደዚህ አይነት ነገሮችን ሰርቫይቭ ማድረግ ወይንም ደግሞ እንዳልተደረገ አልፎ የማለፍ ነገር ላይክ ሪሊ ምንም አይሰማሽም? አሁን እንደዛ ስትሰደቢ ነርቭሽ ላይ ነርቭሽን የሚነካው ነገር የለም? የሆነ ታይም ላይ ነርቭሽን የነካው ስድብ የሆነ ሰው የሰደበሽ ወይ እንዴት ነው ሃንድል የምታረጊያቸው? ብቻ እንደዚህ የሚመጡ ስድቦችን እኔ በጣም ምንም የማያናድዱኝና የማይመስሉኝ ነገር ቢኖሩ ስድቦች ናቸው። ይሁን ምንም አያናድዱኝም ስድቦች። ምናልባት ትኩረቴን የሚስቡኝ ነገሮች ንግግሮች ሊሆን ይችላል። ይሄ ንግግር የለም ኤቪደንስ ላይ እንደዚህ ብለሽ ነበረ ሲል ያላልኩት ነገር ሲሆን ያንን ለማስረዳት ኢነርጂ ወይ ሉዝ አደርጋለሁ እንጂ ስድብ ላይ እኔ ስሜ ሄለን አዜብ ሲሉኝ ለምን አቤት እላለሁ። እዛ ሲል ምንም አይመስለኝም። እንደዚህ አይነት ይሄ ተነፊ ተገፊ ተሰፊ ምናምን ምንም አይመስለኝም።
የሆነ በንግግር ቻሌንጅ የሚያደርጉኝ ሰዎች እነሱ እንዳውም ጊዜ ሉዝ በእነሱ አጠፋለሁ። ትኩረቴንም የሚስቡኝ እንደዚህ አይነት ሰዎች ናቸው እንጂ ሄለን እንደዚህ ሆና እንዴ ተነፍታ እንዴ ተገፍታ ምናምን እንደዚህ አስባ ሐረርና አረብ ሀገር እኮ ያደኩ ሰው ገብቷል። እንደገና ደግሞ ስለኔ አይደለማ እየተወራ ያለው ምስክርነት እኮ ማተብ እንደማምታት ነው። ያልተነገረን ካልድላ አይደለ አንቺ ሄለን ጥቁር ሲሉኝ ማለት እንግዲህ ጥቁር ከለንትን ሆኖ አይደለም ምን ያደለው ለምን ነው በዛ ጉዳይ የምናደለው? ምንም አይመስለኝ። እንደዚህ አይነት ስድቦች አይመስሉኝ። ንግግር ነው ትኩረት የሚስበው ባይዘው ይሁን ስፈልግ ነው። በነገራችን ላይ ቶፒክ ለማስፋት ከፈለኩ ነው ትኩረት ያንንም የምሰጠው እንጂ እኔ ሌላ ቶፒክ አለኝ እነሱ ያማ አይሞቀኝ። ያ ቶፒክ ካጣው ከቴክስት ቶፒክ አሟላለሁ። አውቄ ነገር እፈልጋለሁ ሁላ አይተ ያው ነገር ሄለን ትናንትና ማታ የሚገርም የጸዳ አይነት ዘፈን ሳሰሚ ነበር። የሚገርምሽ ነገር የስራ ነበር አዳር ነበር የምሰራውና ለየት ነበር የምሰራውና እሰማው ነበር። እስኪ ዘፈን ጋብዥን ታውቂዋለሽ? እንደሚዘፈን ስጠጣም እንደማረግ አላውቅም። በጣም የሚገርም ዘፈን ላስታውስሽ። የሚገርም ዘፈን ነው። ሰው በሌለበት ጊዜ ሰው መሆን ሰውን ስህተት ነው የሚለው ስህተት ነው የሚለው በዚህ ዓለም ላይ ማስመሳይ በበዛበት ዓለም ራስን መሆን ልክ አይደለም። ልክ አይደለም። እስኪ እሱ ዘፈን ጋብዥን። አንድ ጊዜ እኮ እዛ ፕላኔት ገርልን ታውቃታለህ? ያ እሷ አርቲስቶች ጋር ታውቃለህ ያላትን ቁርኝነት እንዴ? ይሄንን ዘፈን ቶፒክ አድርጌው እሷን ሁላ ልጋብዛት እኮ ደውላላት አታት ምን ማለትሽ ነው ብለዋት ማለት ነው። አረባክሽ ቶፒክ ባይ ታውቂያለሽ? ያ ፕላትፎርም ታውቂያለሽ እኮ አስቀጣይ ኮሚቴ ብሎ አወራ። ምን ልትለው ማስመሰልን እያባዛች ነው ምንድነው ምናምን ብሎ ማስመሰልን እያበረታታች ነው ያለችው። ምንድነው ምን ማለቷ ነው? ትጠራ ተባለ። እሺ ትጠራ አላወቋትም። ምን እንዴት ለትውልድ ማስመሰል ይበረታታል ምናምን እንደዚህ በጣም ነው የገረመኝ። ሮማንቲክ ሆነው እንደውም ጉረገብ ምን አለ ስኬታማ ቶፒክ ለመጀመሪያ ጊዜ ከሮዛ እሱ ዘፈን የሚጋበዝ ከባድ ይሆናል። ሮዝዬ ኩኪ ሁላችሁ ሰላም ብያለሁ። አቤሎ ሰላም ነው ወይ? እንዴት ነህ አቤሎ? እግዚአብሔር ይመስገን ሰላም ናቸው። እንዴት መጡልሽ እያንዳንድ እንዴት ነህ አቤሎ? እግዚአብሔር የተመሰገነ። በባለፈው እኮ አስገቢ ብዬሽ በቃ ላይኛልሽ በቃ ደክሞኝ ያልኩኝ። እንዴት ነሽ ልይ? ሰላም ነው። እንዴት ነው እጅ ከምን አቤሎ? እግዚአብሔር ይመስገን ሰላም ነሽ ወይ? ቆፍጣና ወታደር አለሁልሽ። ይኸውልሽ ወዝወዝ እያልን ሁሉ መልካም። ጨዋታ ላይ ነበረ አስገብኝ ያልከው ባለፈው አስገቢ ብዬሽ ነበረ። ባለፈው አንዱ ወመኔ ስታነጋግሪው ባለ ገንዘቡ እንደዚህ ከሰሰ ብለሽ ኧረ ውረድልን እኔ እያለሁልሽ እንዴ ውረድ አልገባም ማለት ዳስተም ጭራሽ እኔ እያለሁልሽ ይላል። በስንት ጊዜ አንድ ጊዜ መጥቶ ማለት የት እንዳለ እንኳን ማላውቀው ሰው አቤሎ እነሱ ዳስተም ሊሞግቱኝ የሚያስቡ ሰው ሺት በስንት ጊዜ ዛሬ መጥቶ ነው እያለው አድራሻው ነው አቤሎ ከቀልቡን ስልክሽን ዩዘር አቤ ኮንክ እግዚአብሔር እናግባ በእናትህ ስልክሽን ቢያለኝ ይላል።
ዩዘር እንትና ነህ ገብቶኛል። ሰላም ነህ የኔ ያ 110 አቤል ስልክሽ እምቢ አለኝ። ስልክሽ ይውላለሁ አይሰራም አቤት ትግስ እኔ እኮ ምን አባት ይሻለኛል። አንቺ ተይ ልብስሽን ቀይሪ ብዬሻለሁ እኮ ካለርሽ በጥብዙ ያዋራል። ተይ ብዬሻለሁ እኮ አልሰማም ብለሽ እኮ ነው እየሳበ ማናገሩን ያናግረዋል አለመጋኘውን ያወጣል። ያለው እንደሽ ይለያል ጭራሽ። አሁን በስንት ጊዜ ነው ያየሁት። አሁን በፈልገው የት ነው የማገኘው? ልንገርሽ የት ነው የምታገኘው? እስቲ ባለ ዋሽንቱ ጆክ ኖ አሁን እዛ ሙድ ውስጥ አይደለም። ያ አይደለም። አይ ወተናል። እቺን ዘፈን ብትጋብዥኝ ግንስ በዘው አንቺን በጣም ይገልጻል። ቱ ቢ ኦነስት ነው በጣም የሚገልጽሽ በጣም እኔ እንጃ። አይ ቲንክ በብዛት የምሰማው እኔ ነኝ ይሄን ዘፈን። እኔ ይኸውልሽ የዛን ቀን ትናንትና ወዲያ ማን ነው ትናንትና እየሰማሁሽ ነበር። ሌሊቱ ሙሉ ስራ የሰራሁት ስራ ቦታው ማለት እና ያ ዘፈን ያቋረሽ የምትቀጥይው እና ይሄ ዘፈን ምንድን ነው እና ጸደናይ ስትይ ነው ዘፈን እራሱ አላቆመም ነው። ጸደናይ ስትይ ሄጄ ገባሁና አንቺ ተወሰወስኩኝ። ፊልም ላይ የተወሰደ ሳውንድ ትራክ ነው። ያ ግን በጣም እንደዛም ሰምቼው አላውቅም፣ ግን በጣም ሰማሁት። በጣም የሚገርም ዘፈን ነው። በጣም የሚገርም ዘፈን ነው። የሆነ ሰዎች ምናምን ተሰብስበው ቁጭ ብሎ ባለበት ነው የምትዘፍን የነበረው ያገኘሁት እኔ ማለት ነው። እና ያ እንዳለ የፊልሙ ክሩ ነው እራት ተገባብዘው ምናምን ማለት እዚህ ጋር አለው እንትን አለው ፊልሙ ላይ ኧረ እሱ ዘፈን ግን ምታት አለው። እስኪ እንደው ከቻልሽ ከመጣልሽ እንደገና ክፈችው። ኮፒሊንክ አድርጉ ገስ ተብተብ ኮንግራ ብለናል። ማርታዬ ያ ኮንግራ ብለናል። ያንንም በማሰብ ወጣ ገባ እያለን እየተጫወተን ያለነው ስለ ሀፒ አዲስ ነው የሰማነው። እኛ እልል ማለት እንፈልጋለን ካላችሁ መብታችሁ የማውራት የተጠበቀ ነው። ያ ከችሎቱ ስፍራ መፍረድ ቀለላቸው ሁሉም በየተራ ማስመሰል በበዛ ነገ ነው በዚህ ግብዛለ ራስን እንደመሆን ትልቅ ስህተት ታሪክ ሲነበር ከችሎቱ ስፍራ መፍረድ ቀለላቸው ሁሉም በየተራ ማስመሰል በበዛ